ሰላም እንዴት ናችሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬ እንግዲህ አስቂኝና አዝናኝ ቪዲዮዎችን አይደለም ይዤላችሁ ይሄ ሳምንት እንደሚታወቀው የህማማት ሳምንት ነው እንኳን ለህማማት ሳምንት በሰላም አደረሳችሁ ያልኩኝ እንግዲህ ቪዲዮን ጀምርላችኋለሁ ማለት ነው በተለያዩ ሃይማኖት ላይ ያሉ የተለያዩ ሰዎች በዚህ ሳምንት አስገራሚና ህዝቡን ሲያነጋግሩ የነበሩ ሲለቀቁ የነበሩ ቪዲዮዎችም አሉ እነሱንም ቪዲዮዎች ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቪዲዮንም እንደምትወዱት ስለማልጠራጠር ቪዲዮንም ላይክ አድርጋችሁ መጀመር እንዳትረሱ ወደ ቪዲዮ እንግዲህ መጀመሪያ ይዤላችሁ የመጣሁት እንግዲህ መዲናችን አዲስ አበባ ውስጥ ጡት ማስያዣና ፓንት እንደሴት በማድረግ ከተማው ሲንቀሳቀስና የተለያዩ ቪዲዮዎችን ሲለቅ የነበረው ግለሰብ በፖሊስ ቁጥጥር ስር ውሏል ይሄ እንግዲህ ደስ የሚል መረጃ ነው ከዚህኛው ቪዲዮ እንጀምራለን ማለት ነው እስኪ ቪዲዮን አይተን እንመለስ ከሰሞኑ በሶሻል ሚዲያ ላይ ቅሬታ ሲነሳበት የነበረው ይሄ ግለሰብ የአዲስ አበባ ፖሊስ አሁን ላይ በቁጥጥር ስር አውሎት ምርመራ እንደጀመረ አስተዋወቀ አዲስ አበባ ፖሊስ እንዳስታወቀም ከሆነ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አስተዋወቀ አዲስ አበባ ፖሊስ እንዳስታወቀው ከሆነ ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች ላይ በሚለቃቸው ተንቀሳቃሽ ምስል በርካታ የማህበረሰብ ክፍሎች ቅሬታ ያነሱበት ጉዳይ ሆኗል ፖሊስ እንዳስታወቀው ከሆነ ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን አስተዋወቀ ሳምንት እንግዲህ በዚህ ቪዲዮ ብዙ ተነጋግረን ነበር ብዙዎቻችሁን ተቃውማችሁት እንግዲህ በጣም ብዙ ሰው ተናዶበት እንደነበረ ይታወቃል የአዲስ አበባ ፖሊስ ኮሚሽንም እንግዲህ ጉዳዩን በመመልከት ከኢትዮጵያዊነት ከባህልና ከሃይማኖት ቀራኒ የሆነ ስራ ነበር ሲሰራ የነበረው የአዲስ አበባ ፖሊስ ግን በቁጥጥር ስር አውሎታል ይሄ እንግዲህ እጅግ በጣም ደስ የሚል የቀኑ መረጃ ነው ሌላው እንግዲህ እንደሚታወቀው ሳምንቱ የህማማት ሳምንት እንደሆነ ይታወቃል በህማማት ሳምንትም እንግዲህ የቻላችሁ እየሰገዳችሁ እየጾማችሁም ጭምር የጌታችን የኢየሱስ ክርስቶስ መሰቀየት መንገላታት የምናስብበት ሳምንትም እንደሆነ ይታወቃል በዚህ ሳምንት እንግዲህ ለየት ያለ ቪዲዮ ሶሻል ሚዲያው ላይ ሲዘዋወር ነበር እስኪ እሱን ቪዲዮ ነው ታምነኛለህ ጌታ ታምነኛለህ አንተው ታምነኛለህ ጌታ ናፍቀኸኛል እውነት በእናትህ ልማል ባዛኝቱ ልማል በአቀፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር እየደከማት ቤተሰቦች እንደተከታተላችሁት እቺ ጀግና እና በኦክሲጅን እየተነፈሰች ስግደቷን ግን አላቋረጠች ከነ ኦክሲጅኗ ወጣ እንግዲህ የዚህን ሳምንት የህማማትን ሳምንት የጌታችንን የብላኝታችን የኢየሱስ ክርስቶስን ስቃይ እየሰገደች አቤቷ አሞኛል ብላ ወይንም ደግሞ በህመም ላይ ብላ እንግዲህ አልተቀመጠችም ማለት ነው ኦክሲጅኗን ይዛ እየሰገደች ሳምንቱን እንግዲህ እያሳለፈችም የምትገኝ ጀግና እናት ነች ማለት ነው እቺ እናታችን እንግዲህ የዚህ ሳምንት መነጋገሪያ ቪዲዮ ከነበሩት ውስጥ አንዷ ነች እናንተስ እንግዲህ በዚህ ሳምንት ምን ያያረጋችሁ ነው ተሳል ቻላችሁን እንግዲህ በመስገድ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስቃይና መከራ ማሰብ እንዳለብንም በዚህ አጋጣሚ የሚያስተምር ቪዲዮ ነው በያስባ ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ አስደሳችና ደስ የሚሉ ዜናዎች እንደሚበዙ ነግራችሁ ነበር እስኪ እነን ቪዲዮ እንከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከበሮ ጽናጽል መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሮአዊ ንብረት ባለስልጣን በቅጂና ተዛማሽ መብቶች ስራ አስመዝግቧል ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮአዊ ንብረት መሆኑን ተረጋግጧል ሊቀደመም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ አእምሮአዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ መላከ ሰላም ዳዊት ያሬ ገልጸዋል እንግዲህ እንደተከታተላችሁት ነው ከበሮና ጽናጽልንም ጨምሮ በኦርቶዶክስ ተዋሕዶ ቤተክርስቲያን ንብረትም ተመዝግቧል ማለት ነው ደስ የሚሉ ዜናዎች እየበዙ ነው ሌላው ደግሞ እንግዲህ በሶሻል ሚዲያው በቲክቶክ ላይ እንግዲህ የፕሮቴስታንት እምነት አማኝ ሆነው አንድ ወንድማችን የተለያዩ የፕሮቴስታንት እምነቶችን በማስተማር ነው የሚታወቀው እስኪ አንድ የሱን ቪዲዮ ላሳያችሁ እዚህ በህማማት ወቅት ደግሞ የሰራው ቪዲዮ አለ እጅግ ደስ የሚል ቪዲዮ እስኪ መጀመሪያ ግን የመጀመሪያውን የሱን ቪዲዮ እንመልከት ከጴንጤ ራቁ ከጴንጤ በመራቅ ስራችሁን ጠብቁ ስልካችሁን ገልብጡት የርኩሰትን ሐሳብ እንደዚህ ነው የምናወራው ከጴንጤ በመራቅ ጣዖት አምላኪነታችሁን ጠብቁ ከጴንጤ በመራቅ ሱሳችሁንም ጠብቁ ከጴንጤ በመራቅ ዘፋኝነታችሁንም ጠብቁ ከጴንጤ በመራቅ ርኩሰታችሁንም ጠብቁ ከጴንጤ በመራቅ ጌታን የማያስደስተው ኃጢያታችሁን ሁሉ ጠብቁ እንግዲህ እንደሰማችሁት ነው የፕሮቴስታንት እምነት በመስበክና የተለያዩ የፕሮቴስታንት መዝሙሮችንም አስተምሮችንም እንደዚህ አይነት ቪዲዮችን በማጋራት ነው የሚታወቀው በዚህ ሳምንት የለቀቀው ቪዲዮ ግን እጅግ ብዙዎችን አነጋግሯል እንየው እስኪ ቪዲዮ
ሆሳዕና ዛሬ ከቸርች ወደ ቤት እየተመለስኩ እያለ አንድ እህታችን አግኝታኝ ይሄንን ነገር ሰጠች። ሆሳዕና ይባላል። ኢየሱስ ክርስቶስ በውርንጭላ ላይ ተጭኖ ወደ ኢየሩሳሌም የገባበትን ቀን እኛ ኦርቶዶክሶች የምናከብርበት ቀን። እኛ ኦርቶዶክሶችን የምትወደን ከሆነ ይሄንን ነገር ግንባር ላይ አድርገህ ፍቅርህን ግለጥልን አለች። ይሄ ነገር ግን ሲደረግ ነጠላ መደረግ እንዳለበትም ነግራኛለች። ላድርገው ይሄንንም አድርገው እንደምወዳችሁ ለማሳየት ነው። ይሄ ነገር የእናቴ ነው። ይሄ ነገር ይደረግ አይደረግ አላውቅም ብቻ እንትና ችዬበታለሁ ብዙ አላውቅበትም ግን ያው ካዛነፍኩኝ ይቀርበኝ። ይህንን ስርዓት በመከተል ለኦርቶዶክስና ወንድሞቼ ፍቅሬን ለመግለጽ አንድ እህታችን ግድ ብላኛለች እንደነገርኳችሁ። ይሄው ስርዓቱን ተከትዬ ፍቅሬን እነግራችኋለሁ። በጣም ነው የምወዳችሁ። እንኳን አደረሳት። እዚህ ጋር ያለው መስቀል ምሳሌነቱ በጣም ከባድ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣል። በዚህ እንጨት ላይ ተንጠልጥሎ ነው ኢየሱስ ክርስቶስ እኛን ለማዳን ትልቅ መስዋዕትነት ከፍሎ በውርንጭላ ላይ ተጭኖ ወደ ኢየሩሳሌም የገባው ይልቁንም ተሰቅሎ ላዳነን ጌታ ክብር ይሁንለት። ወዳችሁ እጅግ በጣም ደስ የሚል ነው። ይሄ ኦርቶዶክሶች ጋር የተለጣገበ ውስጥ በመግባት ነበር የምናቀው። በዚህ ሳምንት ግን እንግዲህ እጅግ ደስ የሚል ቪዲዮ ነው የለቀቀለት። ኦርቶዶክስ መሆን እንግዲህ በዚህ ሰዓት ሁሉም የሚፈልግበት ሰዓት ነው። እጅግ በጣም ደስ ይላል። ሌላው ደግሞ የፓስተር ቸር ስለ ቅዱስ ገብርኤል የተናገረው አንድ ቪዲዮ አለ። እስኪ እሱንም ቪዲዮ እንመልከት። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዎስን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማለው ገብርኤል መጥቶ ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት መቆም ገብርኤል ልኛል በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽውባል። አየ መልአክ ቀልድ አያውቁም፣ አልፉም ውልፍት ከተው ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። እውነትም የገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰስ ተረክ ሾጣር የሚያደርግ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራ እንኳን ይውላችሁ። አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምናምን እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱ ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄድ? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ማቹስ ነው። ፓስተር ቸሬ ደግሞ ስለ ቅዱስ ገብርኤል እንግዲህ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ የሚለውንም ጥቅስ እንግዲህ አያይዞ ስለ ቅዱስ ገብርኤል ኃያልነት መስክሩ። በተለያዩ ሃይማኖቶች ላይ የሚገኙ እህት ወንድሞቻችን በህማማት ወቅት በኦርቶዶክሳውያን ጎን መሆናቸውንም እያሳዩ ስለሆነ ይሄ እጅግ በጣም ደስ የሚል መረጃ ነው። እስኪ እልልልልል ብላችሁ ኮሜንት ላይ ሁላችሁም ጻፉ። እሺ ቤተሰቦች እንግዲህ ሌላው ደግሞ አስደሳችሁና ደስ የሚለው ዜና ደግሞ በዶንኪ ቲዩብ እሸቱ እንግዲህ ሰርፕራይዝንም የተመለከትንበት ቪዲዮ እንግዲህ
በሶሻል ሚዲያው በቲክቶኩ አጋርቶት ነበር። እጅግ በጣም ደስ የሚልና ልብን የሚነካም ቪዲዮ ነው። ትንሽ ቪዲዮ ረዘም ስለሚል እኔ ኮዲው ልሰናበት። ዛሬ ይላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። እንደወደዳችሁትም አልጠራጠርም። ቪዲዮን ላይክ ሳታረጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁንም ኮሜንት ላይ አስቀምጡልኝ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ይሄ ሪሞት የመኪና ሪሞት ነው፣ የቴሌቪዥን አይደለም። ልክ እንደምታዩት መኪና ይነዳል። 2017 እንቁጣጣሽ ዶንኪ ቲዩብ ላይ የቀረበች አንድ ልጅ ነበረች፣ እሌኒ ትባላለች። እግሯ ላይ በደረሰባት ጉዳት መራመድ ባትችልም ኤሌክትሮኒክ ዌልቸር ከአሜሪካን ሀገር አስመጥተን እንደምንሸልማት ኤቢሲ ዳይፐር ቃል ገብቶላት ነበር። ዘመናዊ የሆነ ዌልቸር ኤቢሲ ዳይፐር በስጦታ ያበረክት። ቅመም የሆንሽ በጣም ስማርት ልጅ ነሽ። ከብዙ ፕሮሰስ በኋላ እንግዲህ ዳይፐራችን ዌልቸራችን ከአሜሪካ ኢትዮጵያ ገብቷል። ታዲያ ይሄንን ዊልቸር ለመረከብ ራሷ እሌኒ ከሐዋሳ መምጣት አለባት። ይሄንን ለማድረግ ትኬት ያስፈልገናል ከሐዋሳ እሷ ወደዚህ የምትመጣበት። ከዛ ደግሞ ዊልቸር በአውሮፕላን ተጭኖ ይሄዳሉ የሚለውንም ራሱ እንጠይቃለን። ለዚህ ሁሉ ደግሞ ምንም አያሳስብም። 8184 ነው የምደውለው። ኢቲኤስ ኮል ሴንተር ነው። ሄሎ ሰላም ጤና ይስጥልን። ኢቲኤስ የበራ መረጃ ማዕከል እባክዎ ምን እንደው ከሐዋሳ ዛሬ የሚመጣ የአውሮፕላን ትኬት ፈልጌ ነበር። ትቆርጡልኛላችሁ? እሺ ይቻላል። ከዶንኪ ቲዩብ ተደውሎልኝ ወደ አዲስ አበባ ልወጣ ነው። ኤሌክትሮኒክ ዊልቸር ከዚህ ሐዋሳ በአውሮፕላን ጭና መሄድ ትችላለች? እሺ ይቻላል። በጣም አመሰግናለሁ። 2 ትኬት ፈልጋለሁ ለከሰዓት። እሺ እናመሰግናለን። መልካም ኢቲኤስ ለማንኛውም ከአውሮፕላን ጋር ተያያዥ የሆነ የጉዞ ፍላጎታችሁ ማንኛውም አይነት ጥያቄ ካላችሁ ያስተናግዷችኋል። እቃ ጭኖ መሄድ ይቻላል? የታማሚ ሰው አስክሬን እንዴት ነው ማጓጓዝ የምችለው? ትኬት ስንት ሰዓት መቁረጥ እችላለሁ? በረራ ከቀየራችሁ ማሸጋሸግ፣ እያንዳንዱ ጥያቄያችሁ በኢቲኤስ በአግባቡ ይመለሳል ማለት ነው። እንግዲህ እሌኒ ዛሬ ትመጣለች። ይሄንን ዘመናዊ ዊልቸር ትረከባለች። እሌኒ እንግዲህ በጉጉት እንጠብቅሻለን። ቦይንግ 777 ኤሌክትሮኒክ ዊልቸር እየተንሸራሸረ ነው። ይህንን ዊልቸር ኢትዮጵያ ለማምጣት ብዙዎች ተባብረዋል። በተለይ አፍሪካዎች ሁሉንም ክፍያ ራሳቸው ከፍለው የሙያቸውንም ለማስጫኛ የሚከፈለውንም ክፍያ ከፍለው ኢትዮጵያ ድረስ እንዲመጣ አግዘውናል። እግዚአብሔር ያክብርልን እንላለን። አሁን መታለች። ባንደራ መጣችሁ። አንቺ ካሚ መጀመሪያ ተሰናብኝ እንግዲህ እሺ ጋር መቀመጥ ነው ቆንጆ የኔ ጀግና እንዴት ነሽ? ለምን ይፈልጋል? ትሬኒንግ ሰጥሻለሁ። እሺ ከዚህ በኋላ እሌኒ ሰዎችን እባካችሁ ግፉኝ፣ መንገድ አሳልፉኝ ብላ መለመን አይጠበቅባትም። ለሲስ ያዛይሽ ደገፍ ነው የምታረጊ። በአንድ ጣቷ ብቻ ፕሬስ እያደረገች በዚህ ዊልቸር መጠቀም ትችላለች። እናትሽ ጋር እንሂድ እስቲ። 360 የሚሽከረከራል። ዊልቸሩ ወደ ኋላም ይሄዳል። አሁን ወደ ኋላ ከፈለግሽ ማለት ነው ይሄ እንደዚህ ነጊ። ዳገትም ቁልቁለትም የማይበግረውና በጣም ምቹና ዘመናዊ ዊልቸር ነው። 2 ሰው ይዞ ዳገት ያው ለእሌኒ ሌላው ስጦታ አንቺ ቲክቶከር ነሻ። ቲክቶከር ስለሆነች ብዙ ቪዲዮ ታመርታለች። ስለዚህ ኤዲቲንግ ያስፈልጋታል። የኤዲቲንግ ትምህርት ብትማር ከዚህ የበለጠ አንዳንድ ጊዜ ኤዲተር ሳይኖራት ሲቀር ራሷ ኤዲት እንድታደርግ ራሷን እንድትችል በሙያ ኦንላይን ኤዲቲንግ ትምህርት በነፃ ስጦታ እንስጣታለን። ስለዚህ ዛሬ አንዱ ሰርፕራይዝ ይሄ ነው እና ኤዲቲንግ መማር አትፈልጊ? እኔ በነፃ ስፖንሰር አደርግሻለሁ። መማር ፈልጋለሁ ግን እኔ ጻንም ስለሆንኩኝ ከትምህርት ጋርም ስለማይመች ወይ እህቴ ወይ አክስቴ ቢማሩ ደስ ይለኛል። በጣም ደስ ይለኛል። እኔም በነፃኛ ጋር አንድ ሰው እናስተምርልሻል። የመጨረሻ ትንሽ ስጦታ አለችን። ለመቀበል ዝግጁ ነሽ? አሜሪካን ሀገር ይሄንን ዌልቸር ተገዝቶ እንዲመጣ የገንዘብ ፋይናንስ ያደረገው ኤቢሲ ዳይፐር ነው። ኖ ዋላህ ነው የምናመሰግንሽ። ኩል አረግሽኝ። እንዴት ነው ልዩነት አለ ከድሮ? ከጥፍሩ ቆሻሻ አይደርስ። እናትና ልጅ እንግዲህ ድሮ ከፊትና ከኋላ ነበር የሚሄዱት። ከዚህ በኋላ ግን ጎን ለጎን ወክ እያደረጉ ይሄዳሉ ማለት ነው። ልጄ በጣም ነው የተደሰተችው። እኔ እንደዛሬ ተደስታ ይቻላል በእውነት። እኮ ይገጫል እኮ አንቺ ብረት ነው። ቆይ አንዴ አገም ይገጫል። ረፊ ትገጭኛለሽ። እግሬ መጣ ነው ያለችው። በጣም ያስቀናል። በቃ ኢነርጂሽ ብታይ እንዴት ደስ እንደሚል። አይነት ኢነርጄቲክ ለሆነች ልጅ እንደዚህ አይነት እድል እንድታገኝ ማስቻል ራሱ ቀላል ነገር አይደለም። ሌላም እንደዚህ ሳፖርት የሚያስፈልገው ሰው ሲኖር ከጎናችሁ ነን። መድረኩ ላይ ባለፈው ቃል በገባነው መሰረት በሚያስፈልጋት ሁሉ በተለይ በዳይፐር ሁሉ ጊዜ ሲያስፈልግ በሯ ድረስ ሊያደርሱ ይችላሉ። ዳይፐሩ ሲያስፈልግ እያደረሱ ነው። ምን ተሰማሽ? ኤቢሲ ዳይፐሮች እንግዲህ ባዶ እጃችንን አንሄድም ብለው የዳይፐር ጊፍት መጥቷል። ፎቆች ደግሞ እንደዚህ ሁሉ ጊዜ
ጥሩ ደረጃ ከሰራችሁ ፎቆች ዋካችሁ ሳይክሉ ፎቅ ላይ ስለማይሄድ ተጨማሪ ምን ይስሩ ማንሸራተች በጣም ነው ማመሰግነው እግዚአብሔር ያክብርልኝ ምንም ችግር የለም ይሄ የኤቢሲ ዳይፐሮች ስጦታ ነው ቻው በቃ አንቺ ራሱ ቻው ሰላም ግቢ ወደ ሐዋሳ በቃ እንኳን ደህና መጡ እንዴት ከጫል ምን መምሰል አለበት ክርስቲያናዊ ህይወት በምህረት የምትመላለሱባት በነጻነት የምትመላለሱባት ህግ ነው መሰራላችሁ ሲል ነጠላውን እንዲያደርጉባት በመስጢር ተከናውኗል ለማያውቁት ሚስጥሩን ሰዎች ዋዘኛነት የሚደረግ ወይም እንደው በባህል የሚደረግ ይመስለናል እንዲህ ያለች የምታውጅ ቤተክርስቲያን በሰሙነ ሕማማት ግን ሰላምታ የለም ትላለች ሃይማኖታዊ ትስስር አለ ወይስ በልምድ ነው የምናደርገው በተለይ ንፍሮ ተቀቅሎ የሚደረገው ስርዓት መስቀል ማሳለም የለም መስቀል ማንሳለመው ብሎ ኪዳኑን ስለምናስብ በዕለተ እሑድ ቤተክርስቲያን ያልተገኘ አልተፈታም በዕለተ እሑድ ያልተገኘ እንግዲህ የለም ማለት ነው እምነታችንም ከክፋታችን ያላዳነን ከሚመጣው መቅሰፍት ያላዳነን ጊዜ ይላሉ ወጣቶች የሚቀጠፉበት ሁሉ በቃ በዚህ በመታመን ሀገር እንግዲህ የፈጣሪዋን ስም ሁሉ እምነት በመትጠራ ሀገር ላይ የምናየው ነገር ደግሞ ትንሽ ይሰብራል ለምንድን ነው ምንደክመው ምን አስፈልገው አንዴ እሱ ተሰቀለልን በቃ እኛ ነፃነታችን ታውጇልና ለምንድን ነው ከረባት አድርገን ማንጨፍረው ሚል ትውልድ ነው እየጨፈረም ጭምር ያለ ሰው ትውልድ ነው ማለት ነው ያለ ትንሳኤያችንን ያሳየን አሜን አሜን ሕማማት የሌለው ትንሳኤ የለም ክንፍ ለማብቀል እንደ ተክለ ሃይማኖት እግር ማጣት ያስፈልጋል ነገረ ማርያምን ለማየት እንደ ያዕቆብ ድንጋይ መንተራስ ያስፈልጋል ምስጢረ ሥላሴን ለማየት እንደ ቅዱስ እስጢፋኖስ በድንጋይ መደብደብ ያስፈልጋል ድንግል ማርያምን በአክሊልነት ለመሸለም እንደ ዮሐንስ ቀራንዮ መገኘት ያስፈልጋል ብዙዎቻችሁ የምታውቁት ይህ ከኋላ የምትመለከቱት እንዳልካቸው ዘነበ ከኦርቶዶክስ እምነት ተከታይ ምዕመናን ጋር እሰጥ አገባ ውስጥ መግባቱን በዚህ ሰዓት የወጣው መረጃ አሳይቷል እንዳልካቸው ዘነበ ብዙዎችን ያስቆጣ መልእክትን በፌስቡክ ገጹ መጻፉን ተከትሎ ብዙዎች ተቃውሟቸውን ያሰሙ ይገኛሉ እንዳልካቸው ዘነበ እንዲህ ብሏል ውድ ኦርቶዶክሳውያን እህት ወንድሞቼ በጌታ ፍቅር ወዳችኋለሁ እኔ ፖስት ባደረኩኝ ቁጥር እየመጣችሁ መሳደብ ግዴታ አይደለም እኮ በእውነትም ኩነኔ ውስጥ አትግቡ በመታመልኩት ፍጡር ይዣቸዋለሁ ማለትም እንዳልካቸው ዘነበ መጻፉን ተከትሎ ብዙዎች ተቃውሟቸውን ያሰሙ ይገኛሉ ዋናው ታዲያ የተቃወሙበት ምክንያትም በመታመልኩት ፍጡር ይዣቸዋለሁ የምትለዋ ሐረግ መሆኗንም ተመልክቻለሁ በዚህ ጉዳይ ላይ አስተያየታችሁን ስጡ መልካም ቀን